ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የበግ ዋጋ እዚህ 22 አካባቢ እና ሾላ አካባቢ እናያለን። ዋጋቸውን በምን ያህል ይሽጡ እንደሆነ እናያለን። አሁን እየሄድኩኝ ያለሁት ከዚህ ከ22 ከጎላጎል ወደ ድንበሯ የሚወስደው መንገድ ነው። መንገዱ እንደዚህ እንደምታዩት እየተሰራ ይገኛል። ጥምቀት በነገራችን ላይ ኡራኤልና የካ ሚካኤል ካረፉ በኋላ በዚህ ጋር ነው ኡራኤል የሚመለሰው። የካም በዚህ ጋር ነው ወደ ላይ የሚሄደው እስከ ጥምቀት ድረስ የሚደርስ ይመስለኛል። እስቲ እዚህ ድንበሩ አካባቢ ነው አንደኛው በግ ተራችን የሚገኘው። እስቲ እዛ ሄድና ከትንሾች በጎች እስከ ትልልቆቹ ምን ያህል እንደሚሸጡ እናያለን። እንግዲህ እንደዚህ 22 ከጎላጉል ወደ ድንበሯ የሚወስደው መንገድ እንደዚህ በኮንስትራክሽን ላይ ይገኛል። ሬንጅ ተቀብቶ ነው ያለው። አሁን ላይ ያላችሁ ድንበሯ ሆስፒታል ይኸውላችሁ እዚህ ጋር ነው ያለው ድንበሯ። እዚህ መስመር ላይ እንዳለ ምግብ ቤቶች ነበሩ። ሸራተራ ማለት ነው። ሸራተራ ማለት በሸራ ይወጠሩና ምግባቸው ርካሽ ነው። 60 ብር ምናምን ነበረ በፊት ምግባቸው። አሁን 100 ብር ምናምን ገብተዋል። እና ሸራተራ ነው የሚባሉት እነሱ ነበሩ። እዚህ ጋር ግንቦ እንዳለ እነሱ ተነስተዋል። አሁን ኢንዱራንስ አልሙኒየም ቤት አለ። ትልቅ ነው ግን ዴማ ሆፕ አሁን ላይ ሪል ስቴት እየበዟል። ዴማ ሆፕ እዚህ ጋር አለ። እዛ ጋር ገና ፊት ለፊት ላይ ጠጠሮች ምናምን ተደፍቷል። መንገዱ ክራሩ ይሆናል። ሚካኤል እንደዚህ ነው የሚወጣው። በቃ ቀደም ያሳዩዋቸው ቦታ የለም። እዛ ጋር ሲመለሱ ነው ሲገናኙ ጎላጉል ጋር ነው የሚገናኙት። ከዛ ሲመለስ ግን ሚካኤል በዚህ ጋር ይመጣና ቀጥታ ወደ እንግሊዝ ኤምባሲ ነው የሚወጣው። የካ ሚካኤል ማለት ነው። አሁን መንገዱን እስከዛ ድረስ ይመስለኛል እንደዚህ የተፋጠነ ያለው ዛሬ ምክንያቱም 23 ነው። ገና 17-18 ቀን ይቀራል ብዬ አስባለሁ። ምክንያቱም ሲመጣ በዚህ ያለ ይመጣው ሲመጣ በዛ ይመጣው ሲሄድ ነው በዚህ ጋር የሚሄደው። እስከዛ ድረስ ያልቃል ብዬ አስባለሁ። እዛ ፊት ለፊት ጋር ነው እዚህ አካባቢ ነው በክተሮች የነበሩት። እስቲ እናያለን። ይኸውላችሁ አሁን ገናም ስለደረሰ ፎቆቹ በሙሉ የገና ዘፈን ምናምን ከፍቶ ነው ያሉት። እንደዚህ ጣጣር ነው ይኸውላችሁ። ቤቱ ጋር እንሂድ። መንገዱም ክራውድ ነው እንደምታዩት። አሁን ይሄ ከሾላ ምናምን ይመጣ ከሾላ ወደ እንትኑ ጋር የሚመጣው መንገድ ነው። እንሻገርና አሁን እንዳጋጣሚው ፍየሎችና በጎች አግኝተናል። እስቲ እነሱን እንጠይቃለን። ጩኸቱ ግን ያሰማን አላውቅም። እንዴት ነሽ አባ? ዩቲዩብ ቪዲዮ እየሰራው ነበር። ዋጋ ለመጠየቅ መንገድ ይቻላል? እሱ ነው ባለቤቱ። ሰላም ነው ጋሽ? እግዚአብሔር ይመስገን። ዩቲዩብ ቪዲዮ ነበር የምሰራውና ረገጧት እና እንደዚህ ዩቲዩብ ላይ የሚመለከቱኝ ሰዎች የገና የፍየል ዋጋ የበግ ዋጋ ጠይቅ ብሎ ነበረ። ዋጋ መንገድ ይችላሉ? የበዓል ገበያ ነው ዩቲዩብ ላይ የሚሰራው ቪዲዮ ነው። ያው ደርሷል ብዬ ነው ያው ካሁኑ ስለሆነ ሰው ሞቅ የሚፈልገው። አይ አሁን ላይ ያሉትን ነገር ይንገሩኝና 25 ብር አለ ማየት እንችላለን። ፍየሎቹ የትኛው ነው ትንሽዬው? ዝቅተኛው ስንት ነው የሚባለው? 20 ሺህ ብር። ኦኬ ነግሬዋለሁ። ለዩቲዩብ ነው። በጎቹ እነዚህ ይመስላሉ እንደምታዩት። ዝቅተኛ የሚባሉት 20 ሺህ ብር ነው ምናምን ብለውኛል። እዛ ጋር ደግሞ በጎች አሉ። ፍየል ሲገዛ በዋናነት ምኑ ነው የሚታየው? ጀርባው እዚህ ጋር
ሲመገቡ እንደዚህ ሁላችሁ ዩቲዩብ ነው። አሁን ትንሽዬዋ ፍየል ስንት ነው የምትባለው? አባይ እስቲ እዚህ ጋር ነው የሚታየው ተብሏል። ይኸውላችሁ ፍየሉ ዋጋ ልትነግሪኝ ትችያለሽ? አባይ ዋጋ ልትነግሪኝ ትችያለሽ? ኦኬ ጨርሽ ነው። ትንሽኛው ዋጋ 20 ሺህ ብር ነው የሚባለው የፍየል ዋጋ ማለት ነው። ገና በዓሉ ገና ስላልደረሰ ብዙም አልያዘም ብሎ ነው። እዚህ ጋር በጎች ምናምን ይገኛሉ። መንገዱ እየተሰራ ስለሆነ እዚህ ጋር ድምፅ ካስቸገራችሁ እንግዲህ ይቅርታ እላለሁ። ከስተመር ስለመጣበት ነው። ከስተመሩ ከጨረሰ በኋላ ዋጋዎቹን ጠይቅላችኋለሁ። አሁን ደግሞ ፍየሎቹን ልናይ ነው። እስቲ ከትንሾቹ ጀምረ ትልልቆቹን ፍየሎች አሳየኝ። አልያዛለች ፍየል። አሁን ትንሿ ነች። እሺ እሺ ኦኬ። ስንት ነው የምትባለው አሁን እቺ? 25 ሺህ ብር። ሰው ፍየል ሲገዛ ምን ነገሮችን በደንብ ማየት አለበት? በዋናነት ፍየል ሲገዛ አብዛኛው ነገር አሁን ለምሳሌ ሁለት አይነት ፍየሎች ናቸው ያለን። እሺ ቅባት ላይ የሚፈልጉ ካሉ ቅጥር ፍየሎች ናቸው። ኦኬ። ቅጥር ፍየሎች ቅባትነት ስላላቸው ስጋቸው መስለሳሉ። ኦኬ። በዛ ነገር ቅባት ነገር ደግሞ የማይፈልግ ደግሞ ያልተከተፈቱ ወለተ ፍየሎች አሉ። ኦኬ። አሁን ይሄኛው የተከተከተ ነው። ቅጥር ነው 25 ሺህ ብር በአሁኑ ሰዓት የሚሸጠው ማለት ነው። 25 ሺህ ብር ቀደም ብሎ ስለሆነ ኦኬ። አዳኝ እንግዲህ ከዚህ ጨምሪስ ይችላል። ጨምሪስ ይችላል። ትልቁ ሳውል የሚባለው ስንት ነው የሚሸጠው? ትልቁ አለኛው እስከ 55 ሺህ ብር የሚሸጠው ፍየል አለ። 55 ሺህ ብር። እሱም በዓል ሲመጣ ይጨምራል። አድራሻችሁ የት ነው የምትገኙት? በዋናነት እኛ የምንገኘው ከ22 ወደ ድንበሯ ውስጥ ከምንጫ ጋር ሲግናል አካባቢ ነው። አሪፍ አመሰግናለሁ በጣም ዋጋቸውን እንግዲህ እንደሰማችሁት ነው። ትንሽዬዋ ፍየል 25 ሺህ ብር። እሱንም ገና ሲጨምር ዋጋው ሊጨምር ይችላል ማለት ነው። ድንበሯ አካባቢ ያለውን ጨርሰን ደግሞ አሁን ወደ ሾላ እንሄዳለን። ሾላ ጋር ደግሞ እስቲ ዋጋቸውን እናያለን። እንግዲህ አሁን ሾላ ጋር ነው የምንገኘው። ወደ በክተራው እየሄድኩኝ ማለት ነው። ሾላ አሁን ይሄ እንደዚህ ፊት ለፊት ጀርባ ቅዱስ ሚካኤል ነው ያለው። የካ ሚካኤል ወደ ላይ አዲሱ በሾላ በኩል ወደ ኪዳነ ምሕረት ኮተቤ ኪዳነ ምሕረት አለ አይደል? ወደ እሱ በሚወስዱ መንገድ ነው እየወጣን ያለ ነው። ወይም ደግሞ በየካ ሚካኤል ጸበል ቦታው መግቢያ ጋር ወደ በክተራ ማለት ነው። ይኸውላችሁ ይሄን የሚያክል ሪል ስቴት ተገንብቷል። እዚህ ጋር ሜዳ አለ። በዚህ ጋር ጉቶ ሜዳ የምትባለው ሜዳ በዚህ ጋር ነው ያለችው። እዚህ ጋር ደግሞ ያሉ ታክሲዎች ወደ ኮተቤ ኪዳነ ምሕረት ወደ 02 ምናምን ድረስ ከዚህ ጋር ነው የምትይዙት። እነዚህ ታክሲዎች እዚህ ጋር ያሉ ታክሲዎች ማለት ነው። እንግዲህ ፍየልና በግ እንጠይቅ ነው እየወጣን ያለ ነው። ይኸውላችሁ አሁን እነዚህ ተራዎች ናቸው። በቃ በዛ ይሄ እዚህ ጋር ደግሞ የምታዩት ይሄ ፊት ለፊት አዲስ እየተሰራ ያለው ቤተ መንግስት ነው። የካ ላይ ያለው ቤተ መንግስት ማለት ነው። ታያችኋል ብዬ ተስፋ አደርጋለሁ። ፊት ለፊት ላይ ያለው እዚህ ጋር በዚህ ጋር አሉ የተለያዩ ጉሊቶች አሉ። በዚህ ጋር
እዛ ጋር የተወሰኑ 1-2 በጎች ፍየሎች ይታዩኛል። አሁን ጊዜው አይደለም መሰለኝ። ጠይቃለን እንግዲህ 1-2-3 እንትኖች ነው የሚታዩት በዚህ ጋር። እስቲ እንጠይቃቸውና ፈቃደኛ የሚሆኑልን ከሆነ እንቀርጻለን ማለት ነው። ሾላ ጋር ሚካኤል ጸበል መግቢያው ጋር ያለ ነው። በጎችና ፍየሎችን ዋጋ እንጠይቃለን። እንግዲህ አሁን ይሄ 25,000 ብር የሚባለው በግ ነው እና በደንብ ሲታይ ደግሞ እዚህ ጋር ነው የሚታየው ወገባቸው አይደለ? ኦኬ ለሻረፍ ነው። ሻረፉ ሲባሉ የጥንካሬ ነው እንጂ ለነገር አይደለም ማለት። ይሄ 25,000 የሚባለው ነው። ትንሿስ 13,000። ፍየሎቹም ይታዩኛል። ፍየሎቹ ስንት ናቸው? ሰሞኑ መምጣታቸው አይቀርም። ያው ፍየሎቹም 18 ነው ያልከኝ? መለስተኛው ስለዚህ የምትገኙት የካ ሚካኤል በጸበሉ መግቢያ ጋር ነው። ሌላ የምታሳይ ነገር አለ? የምትነግረኝ ነገር አለ? ሌላ መልካም። ቴንክ ዩ አመሰግናለሁ። እንግዲህ እንደሰማችሁት ነው የፍየልና የበግ ዋጋ ገና ዛሬ 23 ነው እና በደንብ ብዙም አልወጡም መሰለኝ። ዋጋዎቹም እንደ ሁኔታው ነው ብሎኛል። እንደሰማችሁት ሊቀንሱም ሊጨምሩም ይችላሉና ስለዚህ የሚሻለው ከወዲሁ መግዛት ነው ማለት ነው። እንግዲህ የበግና የፍየል ዋጋችን በዚህ በ22 አካባቢና በሾላ አካባቢ የሰራሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮም ልስራላችሁ። የት አካባቢ ልሂድ፣ ማወቅ የምትፈልጉት ማየት የምትፈልጉት ቦታ የት ነው ጻፉልኝ ኮሜንት ላይ። እኔ ከመሄዱ ወደኋላ ልድም እሄዳለሁ፣ አሳያችኋለሁ። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።